ሰላም እንዴት ናችሁ? ደህና ናችሁ ወይ? አህለን ወሰህለን እንኳን ደህና መጣችሁ። የዛሬው ትምህርታችን በሁለት ጥያቄዎች ላይ እያተኮረ ነው። የመጀመሪያው ጥያቄ ይላል የኔ ውድ ወረቀቱ ላይ የለም የት አይተኸው ነው? የኢትዮጵያ ቢሮ ያለን እንደዚህ አይደለም። ያልተዘጋጀ ምግብ ማለት ለምሳሌ ያልተሰራ ሩዝ አምጣለት፣ ራሱ ቢፈልግ እየሰራ ይብላ ለማለት ንገረኝ። ኮሜንት ላይ መልሽልኝ ቶሎ። ቪዲዮ ካልሰራሽ ሙ መክቱብ ፊል ወረጋ ሙ መክቱብ ፊ አልወረጋ ወረቀቱ ላይ አልተጻፈም ማለት ነው። ይሄ ሙ መክቱብ ማለት አልተጻፈም ማለት ነው። መክቱብ ደግሞ ተጽፏል ወይም የተጻፈ ማለት ነው። ፊ ላይ አልወረጋ ወረቀቱ፣ ወረጋ ወረቀት ነው። ፊል ወረጋ ማለት ደግሞ ወረቀቱ ላይ ማለት ነው። ትንሽ ለየት ባለው ሁኔታ ሙ መውጁድ ፊል ወረጋ ማለት እንችላለን። ሙ መውጁድ ፊ አልወረጋ ወረቀቱ ላይ የለም ማለት ነው። ይሄ ሙ መውጁድ የለም። መውጁድ ማለት ደግሞ አለ ወይም ይገኛል ማለት ነው። ፊ ላይ አልወረጋ ወረቀቱ፣ ወረጋ ወረቀት፣ ፊል ወረጋ ወረቀቱ ላይ። ወይን ሹፍተ ወይን ሹፍተ የት አየኸው፣ የት ነው ያየኸው ማለት ነው። ወይን የት፣ ሹፍተህ አየኸው፣ ሹፍቲህ አየሽው፣ ሹፍቱህ አያችሁት። اللي عندنا في المكتب في أثيوبيا مو كده. اللي عندنا في المكتب في أثيوبيا مو كده. ይሄ ማለት እኛ ጋር በኢትዮጵያ ቢሮ ውስጥ ያለው እንደዚህ አይደለም ማለት ነው። اللي عندنا እኛ ጋር ያለው፣ عندنا ማለት ደግሞ እኛ ጋር ማለት ነው። ፊ ማለት በማለት ነው በዚህ አረፍተ ነገር ውስጥ። አልመክተብ ወይም መክተብ ቢሮ ማለት ነው። ኢትዮጵያ ይላሉ ኢትዮጵያ ለማለት። ሙ ኪዳ እንደዚህ አይደለም። ኪዳ ማለት ደግሞ እንደዚህ ማለት ነው። ወይን ሐሰልተ ወይን ሐሰልተ የት አገኘኸው። ወይን የት፣ ሐሰልተ አገኘኸው፣ ሐሰልቲ አገኘሽው፣ ሐሰልቱ አገኛችሁት። መጋዲ መጋዲ አስቤዛ ማለት ነው። ለምሳሌ ማ عندنا مقاضي روح اشتري لنا رز ودجاج وزيت زيتون. ما عندنا مقاضي روح اشتري لنا رز ودجاج وزيت زيتون. አስቤዛ የለንም፣ ሂድ ሩዝ ዶሮና የወይራ ዘይት ግዛለን ማለት ነው። የእያንዳንዱ ቃል ዝርዝር ማ عندنا የለንም፣ መጋዲ አስቤዛ፣ ሮሕ ሂድ፣ እሽተሪ ግዛ፣ ሩሕ እሽተሪ ሂድ ግዛ፣ ለና ለኛ፣ እሽተሪ ለና ማለት ደግሞ ግዛልን ማለት ነው። ሩዝ ሩዝ ነው። ወ እና ዲጃጅ ዶሮ፣ ዘይት ዘይቱን ማለት የወይራ ዘይት ማለት ነው። ሴት ከሆነች የምንነግራት ማ عندنا መጋዲ ሩሒ እሽተሪ ለና ሩዝ ወዲጃጅ ወዘይት ዘይቱን እንላታለን። ማ عندنا መጋዲ ሩሒ እሽተሪ ለና ሩዝ ወዲጃጅ ወዘይት ዘይቱን። አስቤዛ የለንም፣ ሂጂ ሩዝ ዶሮና የወይራ ዘይት ግዢልን ማለት ነው። ሩሒ ማለት ሂጂ ማለት ነው። እሽተሪ ማለት ደግሞ ግዢ ማለት ነው። እሽተሪ ለህ ሩዝ ወኸሊህ ይጥቡኽ ብነፍሰህ። እሽተሪ ለህ ሩዝ ወኸሊህ ይጥቡኽ ብነፍሰህ። ይሄ ማለት ሩዝ ግዛለትና ራሱ ያብስለው ወይም ራሱ ይስራው ማለት ነው። እሽተሪ ግዛ ወይም ግዢ፣ ለህ ለሱ፣ እሽተሪ ለህ ግዛለት ወይም ግዢለት ማለት ነው። እሽተሩ ለህ እንላለን ግዙለት ለማለት። ሩዝ ሩዝ ነው። ወ ማለት እና ማለት ነው። ኸሊህ ታዩ፣ ይጥቡኸ ያብስለው ይስራው። ኸሊህ ይጥቡኸ ማለት ደግሞ ታዩ ያብስለው፣ ታዩ ይስራው ማለት ነው። ቢነፍሰህ ራሱ ማለት ነው። የምንናገረው ስለ ሴት ከሆነ እሽተሪ ለሃ ሩዝ ወኸሊሃ ትጥቡኸ ቢነፍሰሃ ነው የምንለው። እሽተሪ ለሃ ሩዝ ወኸሊሃ ትጥቡኸ ቢነፍሰሃ። ሩዝ ግዛላትና ራሷ ታብስለው ራሷ ትስራው ማለት ነው። ለሃ ለሷ፣ እሽተሪ ለሃ ግዛላት ወይንም ግዢላት፣ ኸሊሃ ተዋት ወይም ተያት።
ትጥቡኸ ታብስለው ትስራው خليها تطبخه ተያት ታብስለው ወይም ተዋት ታብስለው ማለት ነው። ቢነፍስሃ ራሷ። ሁለተኛው ጥያቄ የኔ ውድ እህት መስሎኝ ነው ምን ችግር አለው ብትልኩልኝ ለማለት ስሪልኝ ውድ። በተረፈ አመሰግናለሁ በጣም። ክንት አظን መስሎኝ ነው ማለት ነው። ይሄ ለምሳሌ ክንት አظን ኢነክ ፊል ቤት። ክንት አظን ኢነክ ፊ አልቤት። ቤት ያለህ መስሎኝ ነው ማለት ነው። ኢነክ ማለት አንተ፣ ፊ ውስጥ፣ አልቤት ወይም ቤት በእኛም ቤት ነው። ክንት አሕስብ መስሎኝ ነበር። ለምሳሌ كنت أحسب الموضوع بسيط. كنت أحسب الموضوع بسيط ጉዳዩ ቀላል መስሎኝ ነበር ማለት ነው። الموضوع ማለት ጉዳዩ፣ موضوع ማለት ደግሞ ጉዳይ ማለት ነው። በሲጥ ማለት ቀላል ማለት ነው። በሲጣ ማለትም ቀላል ማለት ነው። ልዩነታቸው የወንድነት ጾታ ያላቸው ነገሮች ቀላል ናቸው ለማለት ከፈለግን በሲጥ እንላለን። የሴትነት ጾታ ያላቸውን ነገሮች ደግሞ በሲጣ ነው የምንላቸው። በሲጥ ለወንድ፣ በሲጣ ለሴት። ወሽ ፊሃ ለው ትርስሉን ሊ፣ ወሽ ፊሃ ለው ትርስሉን ሊ ብትልኩልኝ ምን አለበት ማለት ነው። ይሄ ወሽ ፊሃ ምን አለበት፣ ትርስሉን ትልካላችሁ፣ ለው ትርስሉን ብትልኩ፣ ሊ ለኔ፣ ትርስሉን ሊ ማለት ደግሞ ትልኩልኛላችሁ ማለት ነው። ለወንድ ከሆነ ወሽ ፊሃ ለው ትርስሊ ነው የምንለው። ወሽ ፊሃ ለው ትርስሊ ብትልክልኝ ምን አለበት። ትርስል ትልካለህ፣ ለው ትርስል ብትልክ፣ ትርስሊ ትልክልኛለህ። ሴት ስትሆን ደግሞ ወሽ ፊሃ ለው ትርስሊ ሊ እንላታለን። ወሽ ፊሃ ለው ትርስሊ ሊ ብትልክልኝ ምን አለበት። ትርስሊ ትልኪያለሽ፣ ለው ትርስሊ ብትልኪ፣ ትርስሊ ሊ ትልክልኛለሽ። ሆምወርክ መክቱብ፣ ወረጋ፣ መውጁድ፣ ሹፍተህ፣ ሹፍቲክ፣ ሹፍቱህ፣ عندنا، وين، مقاضي، زيت زيتون، دجاج، خليه، خليها، በሲጥ፣ በሲጣ። ሆምወርካችሁን የምትሰሩት በጣም ትንሽ ናችሁ። ምናልባት ከብዷችሁ ይሆናል፣ እኔ እንጃ። ንገሩኝ እስኪ ከብዷችሁ ነው ወይስ ለምንድን ነው የማትሰሩት? ከብዷችሁ ከሆነ አይዟችሁ፣ ሰንፋችሁ ከሆነ ደግሞ በርቱ። በቃ ጨርሻለሁ። አመሰግናለሁ እስካሁን ድረስ ከኔ ጋር ስለቆያችሁ። ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ላይክ፣ ሼር፣ ኮሜንታችሁን ጻፉ። ደግሞ ጥያቄዎቻችሁንም ላኩ። ደህና ሁኑ። ማሰላማ። ወዳችኋለሁ።